ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ሐሙስ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ከፕሪቶሪያው ስምምነት ወዲህ በመቀሌ የተፈጸመው የመጀመሪያው የድሮን ጥቃትና ያገረሸው የጦርነት ስጋት በመቀሌ ከተማ ሐሙስ ነሐሴ 14 ቀን 2018 ዓ.ም ወይንም ኦገስት 20 2026 እንደ አውሮፓውያኑ አቆጣጠር ማለዳ ላይ በመኖሪያ አካባቢዎች ላይ ባነጣጠረው የድሮን ጥቃት በሰዎች ላይ ከባድ ጉዳት መድረሱን የትግራይ ክልል ባለስልጣናት አስታውቀዋል። ይህ ክስተት የፌዴራል መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያ የሰላም ስምምነት ከፈረሙ ወዲህ በክልሉ ርዕሰ መዲና ላይ የተፈጸመ የመጀመሪያ ጥቃት ነው። የክልሉ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለኤኤፍፒ እንደተናገሩት ጥቃቱ የመኖሪያ መንደሮችን ኢላማ ያደረገ ነበር። የክልሉ ኮሚኒኬሽን ቢሮ ባወጣው መግለጫ ደግሞ ጥቃቱ በሐውልቲ ክፍለ ከተማ ሙሙና ቀጠና 27 እና እንደ ማርያም አካባቢዎች እንዲሁም ኩሃ አካባቢ መፈጸሙንም አመላክተዋል። በአይደር ሆስፒታል የህክምና አስተባባሪ የሆኑት ብርሃኑ ኃይለማርያም እንደገለጹት በድምሩ 14 ሰዎች በድሮን ጥቃቱ ቆስለው ሆስፒታል መግባታቸውንና ከነዚህም ውስጥ 3ቱ በጽኑ መጎዳታቸውንም አረጋግጠዋል። ከተጎጆች መካከል 5ቱ ህፃናት ሲሆኑ የእድሜ ክልላቸውም ከ2 ዓመት ህፃን እስከ 61 ዓመት አዛውንትም ይደርሳል። ጥቃቱን በአይናቸው ያዩት አልማዝ ወልዱ የተባሉ ነዋሪ ልጆቼን ይዤ ሶፋ ላይ ተቀምጬ ሳለ ድሮን መታችን፣ ቤታችን ሙሉ በሙሉ ፈርሷል ሲሉ የደረሰውን አደጋንም አብራርተዋል። ብሩክቲ ዘሪሁን የተባሉ ሌላ ነዋሪ በበኩላቸው የተመታው ምንም የሌለው ምስኪኑ ማህበረሰብ ነው በማለት የጉዳቱን አሳሳቢነትንም ገልጸዋል። ባለፉት ጥቂት ሳምንታት በክልሉ የተለያዩ አካባቢዎች ተመሳሳይ ጥቃቶች መፈጸማቸውም ተዘግበዋል። ማክሰኞ ነሐሴ 12 ቀን ከመቀሌ 15 ኪሎ ሜትር ርቀት ላይ በምትገኘው እንድርታ ወረዳ ወይንም ደንደራ አካባቢ በድሮንና በአቶንቭ የጦር አውሮፕላን ጥቃት መፈጸሙን ዶክተር አብርሃም አጎስም ገልጸዋል። በተመሳሳይ ነሐሴ 5 ወይንም ኦገስት 11 በደቡብ ትግራይ ራያ አላማጣ መሬው አካባቢ በተፈጸመ የድሮን ጥቃት አንድ ሰው ሲሞት 3 ሰዎች መቁሰላቸውን የቢቢሲ ምንጮችም አረጋግጠዋል። በፌዴራል መንግስቱና በህወሓት መካከል የተፈጠረው ውጥረት ወደ ወታደራዊ ግጭት እያመራ መሆኑን የሚያሳዩ በርካታ ምልክቶችም እየታዩ ነው። ነሐሴ 1 ቀን በሱዳን ድንበር አቅራቢያ ሸረሪና በተባለ ቦታ በከባድ የጦር መሳሪያና በድሮን የታገዘ ግጭትም ተከስቶ ነበር። ለዚህም በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ፌዴራል መንግስቱን ጦርነት ከፍቷል ሲልም ሲወቅስ የብልጽግና ፓርቲ ስራ አስፈጻሚ አባል የሆኑት ዶክተር አብርሃም በላይ በበኩላቸው ህወሓት ጦርነት መክፈቱን ገልጸዋል። በተጨማሪም የህወሓት መሪዎች ብልጽግና ፓርቲን ከስልጣን ለማውረድ ሲዝቱ መሰንበታቸው የተሰማ ሲሆን የመንግስት ሚዲያዎች በበኩላቸው ህወሓት ለጦርነት ዝግጅት እያደረገ መሆኑን እየዘገቡ ይገኛሉ። ይህ በእንዲህ እንዳለ የፌዴራል መንግስት ኮሚኒኬሽን ሆነ የሀገር መከላከያ ሰራዊት ስለ ጥቃቱ ማብራሪያ እንዲሰጡ በተደጋጋሚ ቢጠየቅም እስካሁን ምንም አይነት ምላሽ ከመስጠትም ተቆጥበዋል። ለ4 ዓመታት ለአልሻባብ የተሰለፈው ኢትዮጵያዊ ለሶማሊያ ኃይል እጁን ሰጠ። የሶማሊያ መከላከያ ሚኒስቴር ባወጣው መግለጫ ለ4 ዓመታት ከ1 ወር ከአልሻባብ ጋር የቆየው ኢትዮጵያዊ በባኮል ግዛት ለሚገኝ የሶማሊያ ኃይል እጁን መስጠቱን አስታወቀ። ኢትዮጵያዊው ስሙ ፍትሃዊ እንደሚባል የገለጸው ሚኒስትሩ በታጣቂው ኃይል ስምሪት ተሰጥቶት ይንቀሳቀስበት በነበረው ባኮል ግዛት ቁራጃም የተባለ አካባቢ እጁን እንደሰጠ ነው ያስረዳው። ግለሰቡ ለአካባቢው ባለስልጣናት እንደተናገረው ከኢትዮጵያ ወጥቶ ሶማሊያ እንደገባ ኦማር የሚል ቅጽል ስም ተሰጥቶት ከአልሻባብ ጋር ከ4 ዓመታት በላይ ተሰልፈዋል። አሁን ከታጣቂው ኃይል ለመውጣት የወሰነው የሚከተሉት ርዕዮተ ዓለም ትክክል አለመሆኑን በመረዳቱ መሆኑንም አስታውቀዋል። ሚኒስትሩ በመግለጫው የሙፍቲ እጅ መስጠት አልሻባብ ከአካባቢው አገራት ታጣቂዎችን እንደሚመለምልና በሽብር ስራ ውስጥ የውጭ የሀገር ዜጎችን እንደሚያሳትፍ ማሳያ መሆኑንም አስረድተዋል። በአሁኑ ወቅት የሶማሊያ ፌዴራል መንግስት ኃይሎችና የአካባቢው ወታደሮች በጥምር በታጣቂው ኃይል ላይ ከፍተኛ የማጥቃት እርምጃ ያከናወኑ መሆኑን የጠቀሰው መግለጫው በተለይም ባኮል ግዛት ይህንን ጥቃት ለማከናወን ወሳኝ ቦታ መሆኑንም አስታውቀዋል። የሙፍቲ እጅ መስጠት የሶማሊያ መንግስት ታጣቂውን ኃይል ትተው የሚወጡትን እንደሚያበረታታ መግለጹን ተከትሎ የመጣ መሆኑን ጠቅሶም ሌሎች ታጣቂዎችም በተመሳሳይ እጃቸውን ቢሰጡ ምህረት እንደሚደረግላቸውም ይፋ አድርገዋል። ሜጀር ጀነራል ተክለ ብርሃን ወልደ አረጋይ ወይም ሳንቲም አዲስ ጦርነትን በመቃወም ከመቀሌ ወደ አዲስ አበባ መመለሳቸው ተሰማ። በትግራይ ክልል ያየለ የመጣውን ፖለቲካዊና ወታደራዊ ውጥረት ተከትሎ የከፍተኛ የጦር መኮንኑ ሜጀር ጀነራል ተክለ ብርሃን ወልደ አረጋይ በቅጽል ስማቸው
ጀነራል ሳንቲም ያልተጠበቀ ውሳኔ የብዙዎችን ትኩረት ስቧል። በክልሉ ያለው የእርስ በርስ ፍጥጫ ዳግም ወደ ለየለት አላስፈላጊ ጦርነት ሊያመራ እንደሚችል በመገመት በርካቶች አካባቢውን ጥለው እየወጡ ባለበት በዚህ ወቅት ጀነራሉ ወደ አዲስ ጦርነት መግባት አልፈልግም የሚል ጠንካራ አቋም በመያዝ ከመቀሌ ወደ አዲስ አበባ መመለሳቸውን የዛሀበሻ ምንጮች አረጋግጠዋል። ይህ የጀነራል ሳንቲም እርምጃ የፖለቲካ ልዩነቶችን በጦርነት ከመፍታት ይልቅ ምሁራዊና ተቋማዊ አሰራርን ከሚያስቀድመው የዳበረ ቴክኖክራሲያዊ እይታቸው ጋር የሚስማማ ነው። ከዚህ ቀደም ህርኩ ቴክኖክራት ትግራዋይ ወይም ትጉህ ትግራዋይ ቴክኖክራት በሚል ርዕስ ታትመው በነበረው ሰፊ ቃለ ምልልሳቸው ላይ ጀነራሉ ስለ ወታደራዊ ሳይንስ፣ የደህንነት መዋቅር ዝግጅትና የተቋማት ግንባታ ጥልቅ ትንታኔ ሰጥተው ነበር። ጀነራሉ በወቅቱ ካነሷቸው ወሳኝ ፖለቲካዊና ወታደራዊ ሀሳቦች መካከል ዋነኛው የትግራይ ጸጥታና ደህንነት መዋቅር ከዚህ ቀደም ለከፍተኛ ችግር የተጋለጠው በበቂ መሪነት ተቋማዊ ዝግጅትና አጠቃላይ የሆነ ወታደራዊ አቅም ባለመገንባቱ መሆኑን በግልጽ መሞገታቸው ነው። ከዚህ በተጨማሪ የፖለቲካና የጸጥታ ስርዓቶች ከስሜታዊነት ይልቅ ምክንያታዊነት ወይም ራሽናሊቲ ላይ የተመሰረተ ኃይል መገንባት ላይ ማተኮር እንዳለባቸው አሳስበዋል። ግትር ወይም ሚሊታንት የሆነ ስርዓት የሰውን ኃይልም ሆነ እምቅ አቅምን በአግባቡ መጠቀም እንደማይችል የገለጸው ጀነራል ሳንቲም ከዚህ ቀደም ዘመናዊና ምክንያታዊ የሆነ ኃይል መገንባት ብቸኛው አማራጭ መሆኑን አበክረው ተከራክረዋል። በመሆኑም ጀነራል ሳንቲም አሁን ባለው የትግራይ ነባራዊ ሁኔታ ዳግም ወደ ጦርነት ለመግባት ፍላጎት አለማሳየታቸውና ወደ አዲስ አበባ መመለሳቸው ችግሮች በሚሊታንትነትና በትርምስ ሳይሆን በምክንያታዊ የፖለቲካ ሂደት መፈታት አለባቸው ከሚለው ጽኑ እምነታቸው የመነጨ መሆኑን የፖለቲካ ተንታኞች ይገልጻሉ። የጀነራሉ እርምጃ በክልል ውስጥ ለሚታየው የጦርነት ነጋሪት ግልጽ የሆነ የተቃውሞ መልእክት ያስተላለፈ ክስተት ሆኖ አልፏል። በኦሮሚያ ክልል አንገርጉቴ ከተማ አቅራቢያ በተፈጸመ የትጥቅ ጥቃት በርካቶች ተገደሉ። በኦሮሚያ ክልል ምስራቅ ወለጋ ዞን ውስጥ በምትገኘው አንገርጉቴ ከተማ አቅራቢያ ቱሉ ሌንጫ በተባለ ቀበሌ ረቡዕ ነሐሴ 13 ቀን 2018 ዓ.ም በተፈጸመ የትጥቅ ጥቃት በርካታ ሰዎች መገደላቸውንና ንብረት መውደሙን የዓይን እማኞች ገለጹ። ጥቃቱ ያነጣጠረው ከጊዳ አያና ወደ ነቀምቴ በመጓዝ ላይ በነበሩ የባንክ ገንዘብ አስተላላፊዎች አጃቢ ኃይሎችና ሌሎች የሲቪል ተሽከርካሪዎች ላይ መሆኑን ነዋሪዎች ይናገራሉ። የአካባቢው ነዋሪ ሆኖ አንድ የዓይን እማኝ እንደተናገሩት ራሱን ፋኖ ያለ ታጣቂ በሰላማዊ መንገዶች ላይ በከፈተው ጥቃት እስካሁን ህይወታቸው አልፎ አስክሬናቸው አንገርጉቴ ጤና ጣቢያ የመጡ በዓይኔ የተመለከትኩኝ 8 ሰዎች ናቸው ብለዋል። በዚህ ጥቃት ውስጥ የሶስት ባንኮች ኃላፊዎችም መገደላቸውን እማኞች አረጋግጠዋል። በዕለቱ የነበረውን ሁኔታ ሌላ የዓይን እማኝ ሲያስረዳ የመከላከያ ኃይል አባላት የባንክ ገንዘብ አጅበው ሲነሱ በጸጥታ ስጋት ምክንያት ቆመው የነበሩ ወደ 30 የሚጠጉ የህዝብ ማመላለሻና የጭነት ተሽከርካሪዎች አብረው መጓዝ ጀምረው ነበር። ነገር ግን ቱሉ ሌንጫ አካባቢ ሲደርሱ በተከፈተው ተኩስ ቢያንስ 7 ተሽከርካሪዎች መቃጠላቸውንና በርካታ ሰዎች ታፍነው መወሰዳቸውን ምስክሮች አስረድተዋል። የጊዳ አያና ሆስፒታል ሰራተኞች የሆኑ አንድ ግለሰብ 2 የሆስፒታሉ አምቡላንሶች መቃጠላቸውን አረጋግጠው አንዱ ታማሚዎችን ይዞ የነበረ አብሮ የተቃጠለው ሌላኛው አምቡላንስ ደግሞ የኦክሲጅን ሲሊንደር ጭኖ ነበር፣ እሱም አብሮ ተቃጥሏል በማለት የጉዳቱን አሳሳቢነት ገልጸዋል። በአካባቢው በተደጋጋሚ የሚከሰተው የጸጥታ መደፍረስና የንጹሃን ግድያ በመቃወም በወረዳው አያና ከተማ ረቡዕ አመሻሽና ሐሙስ ጠዋት ህዝባዊ የተቃውሞ ሰልፎች መካሄዳቸው ተዘግቧል። የዓይን ምስክሮች ስለተፈጸመው ጥቃትና ታፍነው ስለተወሰዱ ሰዎች የሰጡትን መረጃ በገለልተኛ ወገን ማረጋገጥ አልተቻለም። ስለዚህ ጉዳይ የአንገርጉቴ ከተማ አስተዳዳሪን፣ የከተማዋን ሰላምና ጸጥታ መምሪያ ኃላፊን እንዲሁም የምስራቅ ወለጋ ዞን ዋና አስተዳዳሪ አቶ ዋጋሪ ነጋራን ለማነጋገር ተደጋጋሚ ሙከራ ቢደረግም ኃላፊዎቹ ምላሽ ከመስጠት ተቆጥበዋል ወይም በስራ ምክንያት ምላሽ አልሰጡም። አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ አጠናከረች። የትራምፕ አዲስ ማስጠንቀቂያ የአሜሪካ ማዕከላዊ እዝ በኤክስ ማህበራዊ ትስስር ገጹ ባወጣው አዲስ መግለጫ በኢራን ላይ የታደሰውን የባህር ላይ እገዳ ለማስከበር 67 የንግድ መርከቦችን አቅጣጫ ማስቀየሩን፣ 3ቱን ከጥቅም ውጭ ማድረጉንና ወደ ኢራን ወደቦች በሚጓዙ ወይም ከኢራን በሚወጡ ሌሎች 2 መርከቦች ላይ ደግሞ ጠለፋና ፍተሻ ማካሄዱን አስታውቋል። በቀጠናው ጦርነቱ ከፈነዳበት ጊዜ አንስቶ በስትራቴጂካዊ የባህር መስመሮች ላይ አደገኛ የሆነ ድርብ እገዳ ተፈ
ፈጥሯል። በአንድ በኩል ኢራን ከአሜሪካ አጋር ሀገራት ጋር ግንኙነት ያላቸውን መርከቦች እንቅስቃሴ ለማስተጓጎልና ለመገደብ ስትሞክር፣ በሌላ በኩል ደግሞ የአሜሪካ ጦር ዓለም አቀፍ የነዳጅና የንግድ መስመሮች ክፍት ሆነው እንዲቀጥሉ የአየር ላይ ድብደባዎች፣ የባህር ላይ አጀቦችንና ጥብቅ የወደብ እገዳዎችን በመልሶ ማጥቃት መልክ እያካሄደ ይገኛል። ይህ የአሜሪካ ጦር ወታደራዊ ማሻሻያና የእርምጃ ዘገባ ይፋ የተደረገው ሁለቱ ሀገራት በድርድራቸው ምንም አይነት ስምምነት ላይ መድረስ አለመቻላቸውን ተከትሎ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ይበልጥ አውዳሚ የሆነ የኢኮኖሚ ማዕቀቦችን እንደሚጥሉ ማስጠንቀቂያ በሰጡበት ወቅት ነው። በኢትዮጵያ የአዳዲስ ሃይማኖት ምዝገባ እጅግ ጥብቅ እንዲሆን ጥያቄ ቀረበ። በኢትዮጵያ ሀገራዊ ምክክር ኮሚሽን የሃይማኖት ጉዳዮች ላይ የተመካከረው የስራ ቡድን ከመንግስትና ሃይማኖት መስተጋብር እስከ ማህበራዊ ቀውሶች መፍትሄ ድረስ የተዘረጉ በርካታ አነጋጋሪና መሰረታዊ ለውጥ ሊያመጡ የሚችሉ ምክረ ሀሳቦችንም አቅርበዋል። እነዚህ ሀሳቦች በሀገሪቱ የረጅም ጊዜ የሴኩላሪዝም ወይንም የመንግስትና ሃይማኖት መለያየት ፖሊሲ ላይ አዲስ የክርክር በር የሚከፍቱ ከመሆናቸውም በላይ መንግስት በሃይማኖት ተቋማት ላይ ሊኖረው ስለሚገባው የቁጥጥር ልክ አዲስ አቅጣጫ የሚያመላክቱ ናቸው። በስራ ቡድኑ ከቀረቡት አበይት ምክረ ሀሳቦች መካከል የሃይማኖት ጉዳዮችን በበላይነት የሚከታተል የሃይማኖት ኮሚሽን ማቋቋም የሚለው ይገኝበታል። ከዚህ ጋር ተያይዞ ተቋማት የጁምዓ ጸሎትን ታሳቢ በማድረግ አርብ ዕለት ከ5 እስከ 8 ሰዓት ያለውን ጊዜ መደበኛ የእረፍት ሰዓት እንዲያደርጉ፣ የጴንጤ አማኞች የሚያከብሩት በዓለ 50 በብሔራዊ የዘመን መቁጠሪያ ላይ እውቅና እንዲሰጠውና የአዲስ ሃይማኖት ምዝገባ እጅግ ጥብቅ እንዲሆንም ጥያቄ ቀርበዋል። የጎዳና ላይ ሃይማኖታዊ ተግባራት ሚዛናዊ በሆነ መመሪያ እንዲመሩ፣ የሃይማኖት ተቋማት የመሬት አሰጣጥ ፍትሐዊና ቦታ ቆጣቢ እንዲሆን፣ እንዲሁም የሃይማኖት አባቶች ተገቢው ክብር እንዲሰጣቸውም ተጠይቀዋል። በሌላ በኩል ተቋማዊ አሰራርና ደህንነትን በሚመለከት የሃይማኖት ተቋማት የፋይናንስ ግልጸኝነትን ለማረጋገጥ ኦዲት እንዲደረጉ፣ እንዲሁም ሃይማኖትን ሽፋን ያደረገ የሰውና የጦር መሳሪያ ዝውውርን ለመግታት ጥብቅ እርምጃ እንዲወሰድም ሀሳብ ቀርበዋል። ከሃይማኖት ርዕሰ ጉዳይ ውጭ ያሉ ነገር ግን በማህበረሰብ ደህንነት ስር የተካተቱት ማህበራዊ ጉዳዮችን በሚመለከት ደግሞ ከ16 ዓመታት በታች የሆኑ ህጻናት ማህበራዊ ሚዲያ እንዳይጠቀሙ ገደብ መጣልና የአደንዛዥ እጽ እርሻን በሌሎች አምራች ምርቶች ለመተካት ሀገራዊ ንቅናቄ መፍጠር የሚሉትም ተካተዋል። እነዚህ ምክረ ሀሳቦች ወደ ትግበራ ከተሸጋገሩ በህግና በአፈጻጸም ደረጃ ትልቅ ትርጉምም አላቸው። የሌሎች ሀገራትን ተሞክሮ ስንመለከት ሩዋንዳ አዳዲስ የሃይማኖት ተቋማት ላይ እጅግ ጥብቅ የሆነ የምዝገባ መስፈርት በማውጣትና ሰባኪዎች የስነ መለኮት ዲግሪ እንዲኖራቸው በማስገደድ በቅርቡ በሺዎች የሚቆጠሩ አብያተ ክርስቲያናትንም ዘግታለች። በእንግሊዝ ወይንም ዩናይትድ ኪንግደም ደግሞ የሃይማኖት ተቋማት እንደማንኛውም የበጎ አድራጎት ድርጅት በቻሪቲ ኮሚሽን በኩል ጥብቅ የፋይናንስ ኦዲትና ክትትል ይደረግባቸዋል። የኢትዮጵያው የፋይናንስ ግልጸኝነትና ጥብቅ የምዝገባ ጥያቄ ተመሳሳይ አሰራርን ለመከተል ያለመ ይመስላል። የጁምዓ ጸሎት የስራ እረፍት ሰዓት ማድረግ በመካከለኛው ምስራቅ የተለመደ ቢሆንም ሙሉ በሙሉ ሴኩላር በሆኑ ሀገራት ግን ይህንን በህግ ማስገደድ የህገ መንግስት ማሻሻያ ሊጠይቅ የሚችል ጉዳይ ነው። የማህበራዊ ሚዲያ ዕድሜ ገደብን በተመለከተም አውስትራሊያ፣ ብሪታንያና የአሜሪካ ግዛቶች እንደ ዩታህ ያሉት ከ16 ዓመታት በታች ለሆኑ ታዳጊዎች ክልከላ ለማድረግ ህግ ቢያወጡም ቴክኖሎጂዎችን በመጠቀም ዕድሜን የማጣራት ወይንም ኤጅ ቬሪፊኬሽን ከፍተኛ የተግባር ፈተናም ገጥሟቸዋል። የምክረ ሀሳቦቹ ቀጣይ ሂደት በተመለከተ 120ዎቹ የጋራ ማረጋገጫ ቡድን አባላት ከተመካካሪዎች በተሰበሰቡት አስተያየቶች ያዳበሩትን የመጨረሻ ሰነድ ነሐሴ 14 ቀን 2018 ዓ.ም ለምክክሩ ጠቅላላ ጉባኤ ያቀርባሉ ተብሎም ይጠበቃል። ሀገራዊ የምክክር ኮሚሽኑ በማቋቋሚያ አዋጅ ቁጥር 1265/2014 በተሰጠው ስልጣን መሰረት በጠቅላላ ጉባኤው የሚጸድቁትን አጀንዳዎች ተቀብሎ በተግባር ሊውሉ የሚችሉበትን ስልት የሚገልጽ ሰነድ በማዘጋጀት ለህዝብ ተወካዮች ምክር ቤት ለአስፈጻሚ አካሉና ለሚመለከታቸው ተቋማት ስም ያቀርባል። ይሁን እንጂ የህግና የአፈጻጸም ውስብስብነት ያላቸው እንዲሁም የመንግስት አስተዳደርን መርህ የሚጋፉ አንዳንዶቹ ምክረ ሀሳቦች በተለያዩ ምክንያቶች ወደ ቀጣዩ የማስፈጸሚያ ሂደት ላያልፉ እንደሚችሉ መረጃዎችም ያመላክታሉ።
ግብጽ የአባይን ተፋሰስ ሀገራት በሙሉ በአባይ ወንዝ ላይ አዲስ ግድብ መስራት እንደማይችሉ አስጠነቀቀች። የግብጽ ውጭ ጉዳይ ሚኒስትር ባደር አልታኢ በሰጡት መግለጫ ሀገራቸው ከዚህ በኋላ በአባይ ወንዝ የሚሰሩ ተጨማሪ ግድቦችን እንደምትቃወም አስታውቀዋል። በአባይ ወንዝ ላይ የሚከናወን አዲስ የግድብ ፕሮጀክት የሀገራቸውን የውሃ ዋስትና አደጋ ላይ የሚጥል መሆኑን ገልጸውም ፕሮጀክቶቹ እንዲገነቡ የማይፈቅዱ መሆኑንም አስረድተዋል። አልአረቢያ ከተሰኘው ቻናል ጋር ባደረጉት ቃለ ምልልስ በአባይ ወንዝ ላይ የሚገነባ አዳዲስ ግድብ አንፈቅድም ያሉት ሚኒስትሩ የአገራቸውን ፍላጎትና የውሃ ደህንነትን የመከላከል ህጋዊ መብት እንዳላቸውም አስታውቀዋል። የአባይ ተፋሰስ ሀገራት በሙሉ ከግብጽ ጋር ህጋዊና አሳሪ ስምምነት ላይ ካልደረሱ በአባይ ወንዝ አዲስ ግድብ እንዲሰሩ የማይፈቅዱ መሆኑን ጨምረውም ገልጸዋል። የውጭ ጉዳይ ሚኒስትሩ ይህንን አስተያየት የሰጡት በቅርቡ በግብጽና በኢትዮጵያ መካከል የተፈጠረውን ውጥረት ተከትሎ ነው። ለዚህ መነሻው ኢትዮጵያ ተጨማሪ ግድቦችን የመስራት እቅድ እንዳላት ማስታወቋ ሲሆን ይህንን እቅድ የግብጽ ባለስልጣናት አጥብቀውም ተቃውመውታል። ባለፉት 2 ሳምንታት ውስጥ አደባባይ ወጥተው ተቃውሞ ካሰሙ የግብጽ ከፍተኛ ባለስልጣናት መካከል እኚህ ሚኒስትር 3ኛውም ናቸው። የእኚህ ሚኒስትር ንግግር ለየት የሚለው ግን ማስጠንቀቂያቸው በኢትዮጵያ ላይ ብቻ የተወሰነ አለመሆኑ ነው። መልእክታቸውን ያስተላለፉት ለሁሉም የአባይ ተፋሰስ ሀገራት ነው። የአባይ ተፋሰስ 11 ሀገራትን ያካተተ ሲሆን እነሱም ብሩንዲ፣ ዲሞክራቲክ ኮንጎ፣ ግብጽ፣ ኤርትራ፣ ኢትዮጵያ፣ ኬንያ፣ ሩዋንዳ፣ ደቡብ ሱዳን፣ ታንዛኒያና ኡጋንዳ ናቸው። በኢትዮጵያ ሀገራዊ የምክክር ጉባኤ በ8 አበይት አጀንዳዎች ዙሪያ ሲመክር የቆየው ስብስብ ሀገሪቱን አዲስ የፖለቲካ ምዕራፍ ላይ ሊያሻግረው የሚችሉ 476 ምክረ ሀሳቦችን ለማጽደቅ የመጨረሻው ጫፍ ላይ ደርሰዋል። በተለይም በሀገር ግንባታ አጀንዳ ስር የቀረቡት ነጥቦች የኢትዮጵያን የ30 ዓመታት የብሔር ፖለቲካ ትርክት ከስረ መሰረቱ የሚሞግቱና ስር ነቀል ለውጥን የሚጠይቁ ናቸው። ከቀረቡት አንገብጋቢ ምክረ ሀሳቦች መካከል ዋነኛው የህገ መንግስቱን መግቢያ ማሻሻል ነው። እኛ የኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦች የሚለውን አከራካሪ አንቀጽ እኛ የህብረ ብሔራዊ ኢትዮጵያ ህዝብ በሚል የጋራ ማንነት ወይም ሲቪክ ናሽናሊዝም እንዲተካ ቀርቧል። የአካሄድ የብሔር ክፍፍልን ለማስቀረት ሩዋንዳ ከዘር ፍጅት በኋላ የተከተለችውን አንድ ህዝብ የማለት ፖሊሲ እንዲሁም አሜሪካና ህንድ የመሳሰሉ ሀገራት በህገ መንግስታቸው እኛ ህዝቡ ወይም ዊ ዘ ፒፕል በማለት የሚጠቀሙበትን አካሄድ የሚያስታውስ ነው። ከዚሁ ጋር ተያይዞ የጭቆና ትርክቶችን በማረም የኢትዮጵያን ታሪክ ገለልተኛ በሆነ ኮሚሽን በድጋሚ እንዲጻፍ የቀረበው ሀሳብ ደቡብ አፍሪካ ከአፓርታይድ ስርዓት በኋላ የጋራ ሀገር ትርክትን ለመፍጠር ከተጠቀመችው የእርቅና የታሪክ ማስተካከያ ተሞክሮ ጋር በእጅጉ ይመሳሰላል። የቋንቋን ፖለቲካዊነት ለማርገብ የቀረበው ሌላው አብዮታዊ ሀሳብ የፌዴራል መንግስቱ አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሊኛና አፋርኛን በአምስትዮሽ የስራ ቋንቋነት እንዲጠቀም ማድረግ ነው። ሁሉም ክልሎችም ከራሳቸው የስራ ቋንቋ በተጨማሪ ከነዚህ 5 የፌዴራል ቋንቋዎች አንዱን መምረጥ ይኖርባቸዋል። ይህ አይነቱ የቋንቋ እኩልነት መርህ ስዊዘርላንድ 4 ብሔር ቋንቋዎችን ብሔራዊ ቋንቋዎችን በማወጅ ወይም ደቡብ አፍሪካ 12 የስራ ቋንቋዎችን በማጽደቅ ያመጡትን ማህበራዊ መረጋጋት በኢትዮጵያም ለመድገም ያለመ ነው። ግዕዝ ቋንቋም ሀገራዊ ጥናትና ምርምር ቋንቋ ሆኖ እንዲያገለግል ተጠይቋል። በሌላ በኩል ብሔራዊ መግባባትን ሊያደፈርስ የሚችለው የሰንደቅ ዓላማ ጉዳይ በሁለት አማራጮች ቀርቧል። አረንጓዴ፣ ቢጫ፣ ቀይ ቀለማቱ እንዳለ ሆነው አሁን ያለው አርማ ባለበት እንዲቀጥል አሊያም አርማው ህብረ ብሔራዊነትን በሚያሳይ አዲስ ቅርጽ እንዲቀየር ሀሳብ ቀርቧል። በክልል መዝሙሮች ውስጥ ያሉ አሉታዊ ይዘቶችም እንዲታረሙ ተጠይቋል። ይህ የሰንደቅ ዓላማና መዝሙር ማሻሻያ ጥያቄ ደቡብ አፍሪካውያን ወደ አዲስ ዲሞክራሲያዊ ስርዓት ሲገቡ የሁሉንም ማንነት ያቀፈ አዲስ ባንዲራ ከማውለብለባቸው ጋር ይስተያያል። በአጠቃላይ እነዚህ ምክረ ሀሳቦች የኢትዮጵያን የወደፊት ዕጣ ፈንታ የሚወስኑ ወሳኝ እርምጃዎች ናቸው። ሆኖም ትልቁና ክሪቲካሉ ፈተና እነዚህ በወረቀት ላይ ያማሩ ሀሳቦች እጅግ ተቃርኖና ጽንፍ በበዛበት የሀገሪቱ የፖለቲካ መሬት ላይ ማሳረፉ ነው። የተከዜ ፖለቲካ የተሰኘው መጽሐፍ ደራሲ ዶክተር ቹቹ አለባቸው ህወሓት ከተመሰረተበት ጊዜ አንስቶ የሀገርን ብሔራዊ ጥቅም ከግልና ከቡድን ዓላማው በታች በማድረግ ከኢትዮጵያ ታሪካዊ ጠላቶች ጋር በጥምረት እየሰራ መሆኑን አጋለጡም። ደራሲው እንዳብራሩት ቡድኑ በተከዜ ተፋሰስ ያለውን እምቅ ሀብት ለመቆጣጠር ሲል ከታሪካዊ ጠላቶች ጋር በመስማማት የሀገርን ሉዓላዊነትና ብሔራዊ ጥቅም አሳልፎ ለመስጠት የሚጥር ሲሆን የውጭ ኃይሎችን አጀንዳ በሀገር
በሀገሪቱ ላይ የማስፈጸምና ዘመን ተሻጋሪ የጂኦፖለቲካ ሴራዎችን የመጎንጎን ባህሪው ዛሬም ድረስ አላቆመም። የቡድኑ ዋነኛ የጥፋት አሻራ ተደርጎ የቀረበው በወልቃይትና አካባቢው የተፈጸመው ስልታዊ የማንነት ማጥፋት ዘመቻ ነው። ህወሓት አካባቢውን ያለ ህዝቡ ፍላጎት በካርታ ውስጥ በማካተት ተወላጆች በቋንቋቸው እንዳይናገሩ ከማድረጉም ባሻገር ታላላቅ የታሪክ አዋቂዎችን ደብዛ በማጥፋት ከፍተኛ ግፍ መፈጸሙ ተገልጿል። በተለይም አማራንን የሚለው ነዋሪዎችን ወደ ሱዳንና ሌሎች አካባቢዎች እንዲሰደዱ በማስገደድ በመትኩ ሌላ ማህበረሰብ በማስፈር የስነ ምህዳር ለውጥ ለማድረግ የሞከረበት መንገድ በማይካድራ ከተፈጸመው ጭፍጨፋ ጋር ተዳምሮ የዓለም አቀፉ ማህበረሰብ የማይረሳው ጥቁር የታሪክ ጠባሳ መሆኑን ዶክተር ቾቾ አስምረውበታል። ህወሓት ከማዕከላዊ ስልጣን ከወጣም በኋላ ቢሆን የግል ፍላጎቱን ለማሟላት በመላ ሀገሪቱ የግጭት እሳት ሲለኩሱ መቆየቱ በትንታኔው ተነስቷል። በወሎ፣ በመተከል፣ በአፋር፣ በሶማሊያና በኦሮሚያ አካባቢዎች የተከሰቱ የወሰንና የማንነት ግጭቶችን ከጀርባ በመለኮስ ማህበረሰቦች በኢኮኖሚ በማህበራዊና በፖለቲካዊ ጉዳዮች እርስ በርስ እንዲራራቁ በማድረግ በሀገሪቱ ላይ እጅግ ሰፊ ዋጋ እያስከፈለ ይገኛል ሲሉ ወቅሰዋል። ምንም እንኳን የአካባቢው ህዝብ በማንነቱና በመሬቱ ላይ የተቃጣውን ይህንን የህልውና አደጋ በጠንካራ ተጋድሎ ሲመክት ቢቆይም የተፈጠረው የስነ ልቦና ስብራትና የማህበራዊ ትስስር መቆራረጥ በቀላሉ የሚታለፍ እንዳልሆነ ተጠቁሟል። በመጨረሻም ዶክተር ቾቾ ይህንን የሀገርን ብሔራዊ ጥቅም አሳልፎ የሚሰጥ ሴራ በዘላቂነት ለማምከን ጠንካራ ሀገረ መንግስት መገንባት ወሳኝ መሆኑን በመግለጽ መላው ህዝብ በአጥፊ ቡድኖች ሳይደናገር እውነታውን በመገንዘብ ሀገራዊ አንድነቱ እንዲያጠናክር ጥሪያቸውን አስተላልፈዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖን ጨምሮ የባንኩ ከፍተኛ የስራ አመራሮች በአዲስ አበባ ከተማ ታሪካዊ ማዕከል ፒያሳ በመገንባት ላይ ያለው አራዳ ሌክዠሪ ሞል የግንባታ ሂደት ጎበኙ። የማዕከል በኢትዮጵያ የመጀመሪያ የሆነና ዓለም አቀፍ ደረጃውን የጠበቀ ግዙፍ የንግድ የአኗኗር ዘይቤና የመዝናኛ ስፍራ እንደሚሆን ተገልጿል። በከተማ ርቀቶች መለካት በሚጀምሩበትና መነሻ ተብሎ በሚታወቀው የ00 ቦታ ላይ ያረፈው ፕሮጀክት ከታሪካዊው የአድዋ ድል መታሰቢያ ከአራዳ ፓርክና ከወንዝ ዳርቻ ልማት ጋር ተቀናጅቶ የሚገነባ ነው። ፕሮጀክቱ ያለፈውን ታሪክ ከዘመናዊነት ጋር በማዋሃድ የከተማዋን ውበት ከማሳደጉን ባሻገር ኢኮኖሚዋን በከፍተኛ ሁኔታ እንደሚያነቃቃና ሰፊ የስራ ዕድል እንደሚፈጥር ታምኖበታል። በጉብኝታቸው ወቅት አቶ አቤ ሳኖ ባንኩ ለፕሮጀክቱ የሚያደርገውን ድጋፍ አጠናክረው በመቀጠል ሞሉ በተያዘለት የጥራት ደረጃና የጊዜ ሰሌዳ እንዲጠናቀቅ በቁርጠኝነት እንደሚሰራ አረጋግጠዋል። ከ112,000 እስከ 115,000 ካሬ ሜትር የሚደርስ ሰፊ አጠቃላይ የህንፃ ስፋት ያለው አራዳ ሌክዠሪ ሞል ለከተማዋ አዲስ የስነ ህንፃ ገጽታንና ምቾትን ይዘው ይመጣል። ማዕከሉ ዓለም አቀፍ የፋሽን ብራንዶችን፣ ሱፐርማርኬቶችን፣ ዘመናዊ ሲኒማ፣ ጂምናዚየም፣ ባንኮችን፣ የውጭ ምንዛሪ ማዕከላትን፣ ክሊኒኮችን፣ ሬስቶራንቶችን፣ ካፌዎችና ከቀረጥ ነፃ ወይም ዲዩቲ ፍሪ መሸጫዎችን በአንድ ስፍራ በማካተት ለነዋሪዎችና ለጎብኚዎች የተሟላ አገልግሎት ይሰጣል ተብሎ ይጠበቃል። ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በዚህ ዓመት ሊገናኙ እንደሚችሉ ማስታወቂያ